ሴት ልጅ ቆረጠች ነው የሚባለው። በቃ ሴት ልጅ ቆረጠች። ብድሩን የማይመልስ ልጅ አይወለድ። በቃ ብድር መመለስ አለብኝ። የውስጤ ቁስል መመለስ አለብኝ። ምን ያክል እንደተሰማኝ በዩቲዩብ እንደዛ ስትሟዘዙ ስትተቃቀፉ እንደፈለጋችሁ ስትላላጡ ልቤ ምን ያክል እንደደማ ይግባ ካይክ እኔ እዛ አንዴ ሆስፒታል ሄደች ወይኔ ስታሳዝን እኮ በኔ ፍቅር ተንገላታ መብላት መጠጣት አቃታት ውሃ ራሱ ከጉረሮ አይወርድላትም እያልከኝ ልቤን ቁስል ስታረገኝ ቆይተህ አሁን በርግጥ ሰው ያዘነልህ ነው ግን እኔ ያልከኝን በሙሉ ደግሞ ባወራ ሰው ራሱ ያዝንልሃል ስለዚህ ለማንኛውም ማለት ነው ምንድነው ስለሌለኝ ነበር መጨከነ ማልችለው ማለት ነው ስለዚህ አሁን ተቀናቃኝ ስላለኝ በደንብ ነው የምጨክነው ስለዚህ አሁን አዩት ዘንልክ አዩ ያሽቃበጠችልህ ነው እየወጣች ማለት ነው በአንዱ ስደንስ በአንዱ ታለቅሳለች ለማንኛውም አዩ የባልሽን ወደ አንቺ መልሽው ና በቃ በዩ እኔ ፍለጋ ያቁም አስቆሚልኝ ባልሽን አስቆሚልኝ መረረኝ እኔ መረረኝ በቃ በነፃነት ኖርበት ባልሽን ይሄ ቪዲዮ ላንቺ ነው ባልሽን አስቆሚልኝ አሁን ደግሞ ኢትዮጵያ ስገባ ተከትሎኝ እንዳይገባ አስቆሚልኝ ባልሽን እኔ እንድታስቆሚልኝ እፈልጋለሁ አስቆሚልኝ ተው በቃ ከሷ ምን አለክ ብለሽ መጀመሪያ እንዳትሄድብኝ ራሴን ካላጠፋውኝ አትሄድም እኔ ወልድልሃለሁ ምናምን እያልሽ ዝባዝንኬ ስታወራ ነበር አሁን ና በይውና አስቀሪው እኔ በቃ መሮኛል ካንቺ ባል ስር መደባበቅ ባልሽን አስቆሚ ባልሽን አንቺ ለባልሽን ማስቆማቺ እንደለመርሹና ሞትብሃለሁ በይው ወይ ደግሞ ጠጭና ሆስፒታል ግቢ ወይ ደግሞ ሙቺና አንቺን ለመቅበር ይመጣ ይሆናል እኔ በቃ በነፃነት መቀመጥ ፈልጋለሁ በነፃነት ቪዲዮ መቅረጽ ፈልጋለሁ በየርኩበት እንዲከተለኝ አልፈልግም እኔ ሰና ሄዳለሁ ሰና ሂጃለሁ ሰና እኔ አደን ሂጃለሁ ስለ አደን አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ ወይ ምስኪን ያዩ ባል በጣም ተንገላታ ማለት ነው አሳዘነኛ ያዩ ባል አሁንስ የነጀሚል አባት ሱመያ ደግሞ ያለች የት ነው በሰላም ወደ ሀገሬ ገብቻለሁ በጣም ነው ማመሰግነው ለደገፋችሁኝ አይዞሽ በባህር እንዳትሄጂ አደራሽን እንደ እህት እኔ እንጃ በቃ ልክ እንደ ራሳችሁ ሰው ተጨንቃችሁልኝ በባህር እንዳትሄጂ ወላሂ እኔ በጣም እያለቀስኩ ነው በቃ እኔ እንጃ እኔ አላቅም እኔ ማለት የውስጤን መናገር ከማይገልጹት መግለጽ ከማይችሉት ሰዎች አንዷ ነኝ ማለት ነው እና ምንድነው በጣም ነው እኔ እንጃ የናንተ ምክር ራሱ ሊያሰደኝ አልቻለም ለዛ በሰላም ወደ ሀገሬ ገብቻለሁ ሁላችሁም አመሰግናችኋለሁ ለማንኛውም ማለት ነው መጥበየን ኩሽናዬን የተከራዩልኝን ኩሽና እንግዲህ ከኢትዮጵያ ከዛ የመን ሰና ያለው አደን ገብቼ ወደ ኢትዮጵያ ልመጣ ነው ቤት ተከራዩልኝ አሪፍ ቤት የምትሉትን እንደዚሁም ምናምን ብዬ ላቸዋለሁ ይላችሁ እንዴት ነው ምን አይነት ቤት ነው የምፈልጊው ሲሉኝ ልክ በቃ የምፈልገውን ኩሽናና ቤት ነግራቸዋለሁ ግማሽ በር እንኳን የለውም ይታያችሁ እንግዲህ በር የለውም የላኩላቸውን ብር የት እንዳስገቡት አላውቅም የላክሽው ብር ይሄን ቤት ነው የሚከራየው አሉን እኔ የላኩት እኮ ብር እኮ ቤት ራሱ ይሰራል ከላይ ምንም የለውም ባዶ ነው ጋዙ ራሱ ምን ይመስላል ኩሽናው ራሱ በቃ አሁን እንደዚህ ምናምን ነገር እኔ በቃ እኔ በጣም ከማስጠላት የተነሳ አረታተብኩትም ያኔ አላስተካከልኩትም እንደዚህ ዝርክርክ እንዳለ ለምን ተናድጄ ማለት ነው ይሄ እንደዚህ ባዶ ነው ይሄ እንደዚህ ባዶ ነው ባዶ ኩሽና ተከራይተው እኔ ዩቲዩብ ላይ ምናምን አሪፍ ቤት የሚከራዩ በጣም ጽድት ያሉ ቤቶች አሉ እኔ እነዚህ ምን እንዴት አድርገው ብሩን ወርቆባቸው ይሁን በልተውበት ይሁን አላቅም እኔ እንደው ፈጣሪ ይላቸው ይሄንን ቤት ተከራይተው ጠበቁኝ እንግዲህ አማራጭ የለኝም ማለት ነው እነሱ የተከራዩልኝ ቤት ውስጥ ቁጭ ብያለሁ አልገውንም ቆይ ደግሞ አረቢያ መጅለስ ተከራዩ አረቢያ መጅለስ ያለበት ቤት ብያቸው ማለት ነው በቃ ራስ አስዞ ወይ የሚያስብለው እኔ ስጮህ በቃ እዛ አረብ ሀገር የለመርሽው መጮህ አሁንም ትጮያለሽ አሉኝ ማለት ነው በቃ ትጮህ የተገኘውን ይሄ ነው በቃ በጣም አሪፍ ቤት ነው ያለው ሁሉን ነገር የጠበቀ ምናምን ብለው ጭራሽ እኔን አንጂ በቃ ጮህትሽ ራሳችን አሳማመኝ አሉኝ ማለት ነው ስለዚህ በቃ እኔ ምንም አልልም አዩ እንደዛ የተደላደለ ቤት ተቀምጣ እኔማ ሄጄ መንቀሬ ነው ማስወጣት
ከዛ ቀውን ወደዚህ ይዤው እመጣለሁ ማለት ነው እንጂ ከነሱ ጋር አልኖርም። ለማንኛውም ማለት ነው ያዩዬ ባል እኔ ያለሁት ኢትዮጵያ ነኝ። እንግዲህ ኢትዮጵያ ውስጥ ነው ያለሁት። አንተ አደም እና ሰና አትሯሯጥ ብዬ ነግሬህ ነበር። አታገኘኝም። አንተ እኮ አላመንክም። አታገኘኝም። በቃ ተሸነፍ እንዴ ተሸነፍ በቃ። እና ለማንኛውም ማለት ነው ይሄንን ይመስላል ያለውበት ቤት። እንግዲህ ወደ ሀገሬም በሰላም ገብቻለሁ። አታገኘኝም ብዬ በቃ ቆርጬ ስለተነሳው አታገኘኝም በቃ ቆርጫለሁ። ወንድ ልጅ ቆረጠ ሴት ልጅ ቆረጠች ነው የሚባለው። በቃ ሴት ልጅ ቆረጠች። ብድሩን የማይመልስ ልጅ አይወለድ። በቃ ብድር መመለስ አለብኝ። የውስጤ ቁስል መመለስ አለብኝ። ምን ያክል እንደተሰማኝ በዩቲዩብ እንደዛ ስትሟዘዙ ስትተቃቀፉ እንደፈለጋችሁ ስትላላጡ ልቤ ምን ያክል እንደደማ ይግባ ካይክ። እኔ እዛ አንዴ ሆስፒታል ሄደች። ወይኔ ስታሳዝን እኮ በኔ ፍቅር ተንገላታ። መብላት መጠጣት አቃታት። ውሃ ራሱ ከጉሮሮ አይወርድላትም እያልከኝ ልቤን ቁስል ስታረገኝ ቆይተህ አሁን በርግጥ ሰው እያዘነልህ ነው። ግን እኔ ያልከኝን በሙሉ ደግሞ ባወራ ሰው ራሱ አያዝንልህም። ስለዚህ ለማንኛውም ማለት ነው ምንድነው አንዳንዴ አንዱ በለበሰው ጫማ ውስጥ ሆናችሁ ካላያችሁት ጫማው ምን ያክል ጠቦት እግሩን ሲያቆስለው እንደነበር ራሱ ሰው ማወቅ አይችልም። ስለዚህ ሰይድ እኔ ለበስኩትን ጫማ ለብሶ መሰቃየት አለበት ማለት ነው። እኔ እዛው ሆኖ አይደርስም፣ ምንም ልቡ አይጨክንም በእኔ ብሎ ማለት ነው። ግን እውነት ነው መናገር ከሆነ ጣውንት ከመጣች ይጨከናል። መጀመሪያ ግን ጣውንት ስለሌለኝ ነበር መጨከንም አልችልም ማለት ነው። ስለዚህ አሁን ተቀናቃይ ስላለኝ በደንብ ነው የምጨክነው። ስለዚህ አሁን አዩት ዘንልክ አዩ ያሽቃበጠችልኝ ነው እየወጣች ማለት ነው። በአንዱ ስደንስ በአንዱ ታለቅሳለች። ለማንኛውም አዩዬ ባልሽን ወደ አንቺ መልሽው እና በቃ በይው እኔ ፍለጋ ያቁም። አስቁሚልኝ ባልሽን አስቁሚልኝ። መረረኝ እኔ መረረኝ በቃ በነፃነት ልኖርበት። ባልሽን ይሄ ቪዲዮ ላንቺ ነው። ባልሽን አስቁሚልኝ። አሁን ደግሞ ኢትዮጵያ ስገባ ተከትሎኝ እንዳይገባ አስቁሚልኝ ባልሽን። እኔ እንድታስቆሚልኝ እፈልጋለሁ። አስቁሚልኝ ተው በቃ ከሷ ምን አለክ ብለሽ መጀመሪያ እንዳትሄድብኝ ራሴን ካላጠፋሁኝ አትሄድም እኔ ወልድልሃለሁ ምናምን እያልሽ ዝባዝንኬ ስታወራ ነበር። አሁን ና በይውና አስቀሪው እኔ በቃ መሮኛል ከአንቺ ባል ስር መደባበቅ። ባልሽን አስቁሚ ባልሽን አንቺ ባልሽን ማስቆማቺ እንደለመርሹና ሞትብሃለሁ በይው። ወይ ደግሞ ጠጭና ሆስፒታል ግቢ ወይ ደግሞ ሙቺና አንቺን ለመቅበር ይመጣ ይሆናል። እኔ በቃ በነፃነት መቀመጥ ፈልጋለሁ። በነፃነት ቪዲዮ መቅረጽ ፈልጋለሁ። በየርኩበት እንዲከተለኝ አልፈልግም። እኔ ሰና ሄዳለሁ ሰና ሂጃለሁ ሰና እኔ አደን ሂጃለሁ ስለ አደን ይሄኔ እኮ እንግዲህ በይቱ አልወጣም እንጂ እርግጠኛ ነኝ እሷ በውስጥ እያንገበገበችው ነው እንደሚሆን እርግጠኛ ነኝ። በጣም እርግጠኛ ነኝ እኔ ያንገበገበችው ነው። ግን ለማንኛውም አዩ ባልሽን አስቆሚልኝ። እኔ ካንቺ ባል ስል መሮጥ አስጠልቶኛል። እዚህ ዩቲዩብ ላይ ወተሽ አታሽቃብጪ። እውነቱን ተናገሪ የተሰማሽን። በቃ እንዳልቀና ሰው ሆነሽ እኔ ለሰይድ አስኛለሁ ልጆቹን አሳየው አንቺ ለልጆቹ ብለሽ እኔ እናቱ ምናምን እያልሽ አታሽቃብጪ። እውነቱን የልብሽን ለምን ማንም አይደለም አንቺ ሁለተኛ ሚስት ሆነሽ እንደዛ ካልተቀበርኩ ብለሽ ያገባሽውን ባል ይቅርና ተስማምተው ያገቡ ራሱ ይቀናናሉ። እንኳን እንዳንቺ አይነት ሴት ማለት ነው። ስለዚህ የልብሽን ደብቀሽ ለማስመሰል ወተሽ አታሽቃብጪ። ሰው እንዲወድሽ ምናምን ሳይሆን የእውነቱን ሀቅ ብትቀኝም አሁን ስላገባሽ ሐላል ባልሽ ስለሆነ ብትቀኝና ወደኔ ብትይም እኮ ሀቅ አለሽ። ሰው አሁን ባንቺ አይፈርድም። መጀመሪያ ላይ ባልሽ ስላልሆነ ነው። አሁን ግን ኦልሬዲ ሐላልሽ ስለሆነ የፈለግሽውን መናገር ስለምትችይ እና